ታማኝ የተባሉ ጠባቂዎችን ጨምሮ በርካታ ሰራዊታቸው የከዷቸው ኮሎኔል ድንጋጤ ውስጥ ገብተዋል። ከአገዛዙ ቤት ወጥተው ወደ ፋኖ የተቀላቀሉት የሰራዊቱ አባላትም የብልጽግናውን ጀነራሎች ሚስጥር አጋልጠዋል። ከጨቋኙ ካምፕ ወጥተን ወደ ነጻ ሜዳ መተናል ያሉት ወታደሮች ምን ሚስጥር አጋለጡ የሚለውን በቀዳሚነት ወደ እናንተ እናደርሳለን። ህወሓት ለክፉ ቀኔ ብሎ ያስቀመጠውን መሳሪያ አውጥቶታል። ዛሬ በሌሊት ከመሃል ትግራይ የተነሳው ሜካናይዝድ ጦር በሁለት አቅጣጫ ተንቀሳቅሷል። ይህ በሜካናይዝድ የታገዘው የህወሓት ጦር በየትኛው አማራ ክልል ድንበር ተጠጋ የሚለውን አብራችሁን ስትቆዩ ትሰሙታላችሁ። ፋኖ አመራሮቹን መደበ። ከወታደራዊ የግዳጅ ስምሪት በተጨማሪም ልዩ ተልዕኮ የሚወስዱ የሰራዊት አባላትን በስልጠና ያዳበረው ፋኖ በጎንደር አመራሮቹን ለልዩ ግዳጅ መድቧል። በሱዳን እየሆነ ያለው ነገር ያሳስበናል ሲሉ ዓለም አቀፍ ተቋማት ገልጸዋል። በሱዳን በቀጠለው ጦርነት በተፈጸመው የአየር ድብደባ አሜሪካ ቁጣዋን ገልጻለች። ወደ ደግሞ ግብጽ ሱዳን ላይ ሆና ኢትዮጵያን እየተከታተለች መሆኑን ተሰምቷል። ዝርዝሩን አዘጋጅተናል። ሰላም ጤና ይስጥልን። በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ተከታታዮች ለሰኔ 6 ያዘጋጀናቸው ወቅታዊ ያተሰሙ መረጃዎችን ከዚህ ሰዓት ጀምረው ወደ እናንተ ይቀርባሉ። አብራችሁን ቆዩ። የአገዛዙ ወታደር ስርዓቱን በግፍ እየከዳ የፋኖ ኃይሎችን በግፍ መቀላቀሉን የቀጠለ ሲሆን በጎንደር ቀጠና በ3 ቀናት ብቻ ከ30 በላይ ንጹሃንን በግፍ እንደገደለም ዓለም አቀፍ ሚዲያዎች ጭምር ያጋለጡት ኮሎኔልም ክፉኛ ደንግጠዋል ተብሏል። መጋቢት ወር መጀመሪያ አካባቢ በተደረጉ ውጊያዎች 17 ወረዳዎችን ለፋኖ አስረክቦ የሸሸው የአገዛዙ ሰራዊት ሌላ ተጨማሪ ድጋፍ በመጠየቅ ወደ ቀጠናው በገባ ማግስት በጋይንት አውራጃም አስደንጋጭ የንጹሃን ግድያ መፈጸሙ ይታወሳል። ይህ የብልጽግናው የጦር ወንጀል በዓለም አቀፍ ሚዲያዎች ጭምር የተጋለጠ ሲሆን ግድያውን ያስፈጸሙት ደግሞ አገዛዙ በጭካኔያቸው የሚያሞካሻቸው ኮሎኔል አለሜ ናቸው። እኒህ በአማራ ሕዝብ ላይ የጭካኔ በትራቸውን በማሳረፋቸው በብልጽግናው አገዛዝ የሚመሰገኑት ኮሎኔል የግዳጅ ቀጠናቸውን ቀይረው ወደ እስቴ ወረዳ ገብተዋል ይላሉ ምንጮቻችን። እኒህ ኮሎኔል ወደ ወረዳው ከገቡ ጀምሮ በሁለት ሳምንት ውስጥ 4 በግል ስራ የሚተዳደሩ ወጣቶችን ትዕዛዝ ሰጥተው በግፍ እንዲገደሉ ማድረጋቸውን የገለጹት የጣና ሳተላይት ቴሌቪዥን ምንጮች በዚህ የጭካኔ ድርጊታቸው የተቆጣው የሚመሩት ሰራዊት ከካምፕ በመጥፋት ወደ ፋኖ መቀላቀሉ ተገልጿል። ዛሬም የኮሎኔሉ ቪአይፒ አጃቢዎችን ጨምሮ 6 የአገዛዙ ሰራዊት ከምሽጋቸው በመውጣት በአካባቢው የሚገኘውን የጉና ክፍለ ጦር ስቴዲየንስ ብርጌድን መቀላቀላቸውን የብርጌዱ የህዝብ ግንኙነት ለጣና ሳተላይት ቴሌቪዥን በላከው መረጃ አስታውቋል። የብልጽግናውን ስርዓት በኃይል ለማጽናት በህዝብ ላይ የጭካኔ በትር የሚያሳርፈው ኮሎኔል ያበሳጫቸው ጠባቂዎችም በአማራ ህዝብ ላይ ይህ እየተፈጸመ በሰራዊቱ ውስጥ መቆየት ታሪካዊ ጥፋት መሆኑን ተረድተን ወደ እናንተ መተናል ሲሉ አቀባበል ላደረጉላቸው የፋኖ መሪዎች ገልጸዋል። የመገናኛ ሬዲዮና ሌሎች ወታደራዊ ትጥቆችን ይዘው ፋኖን የተቀላቀሉት ወታደሮች ሲናገሩ እኛ አገር ለግዳጅ የጠራችን መስሎን ወደ መከላከያ ገብተናል። ሰልጥነን ከወጣን በኋላ ሙሉ ጊዜያችን በአማራ ክልል በሚደረገው ጦርነት ነው ያጠፋነው። አሁን ደግሞ ባለቆቻችን የሚፈጽመው ግፍና በደል ሲያንገሸግሽን ከካምፕ እንደምንም አመልጠን መተናል። ወደ ፋኖ ቀጠና ስንገባም የተደረገልን አቀባበል በእጅጉ አስደስቶናል ብለዋል። ከፋኖ መሪው ጋር ቆይታ ያደረጉት የሰራዊቱ አባላት አክለውም ከዚህ በፊት በስብሰባ መድረኮች ላይ ለፋኖ እጃችሁን እንዳትሰጡ እንባል ነበር። በተለይም የኦሮሞ ተወላጅ ከሆናችሁ ወዲያውኑ ነው የሚገድሏችሁ ይሉን ነበር። አዛዦቻችን ይህንን ሲሉ በስብሰባው ላይ የሌላ ብሔር ተወላጆች ያሉም አይመስላቸውም። እኛም ይህንን ስንሰማ እንጠራጠር ነበር። አሁን ግን የኛ መሪዎች ከሚፈጽሙት ግፍ አይበስም ብለን ወደ ፋኖ ስንመጣ ያገኘነው በተቃራኒው ነው። በዚህም ደስ ብሎናል ሲሉ ገልጸዋል። እኛ አገር ብለን ነበር የሰለጠነው በአንድ ብሔር በታጠረ መዋቅር ውስጥ ሆነን ዛሬ የአማራን ሕዝብ ብንበድልም የኋላ ኋላ ስርዓቱ የሚፈጽመው ጥቃት እኛ ለተወለድንበት ሕዝብም አይበጅም ሲሉ የኦሮሞ ተወላጆች የሰራዊቱ አባላት አጋልጠዋል። እኔ ኦሮሞ ብሆንም በመከላከያ ውስጥ ተጠቃሚ አይደለውም ያለው ካገዛዙ ከርቶ ፋኖን የተቀላቀለው ወታደር ቀነኒሳ ደጀኔ የኛ አዛዦች ከአማራ ክልል የብልጽግና አመራሮች ጋር በመሆን በአበል ስም ገንዘብ እያወራረዱ ሲበሉና ቤት ሲገነቡ እኛ ግን ከወንድሞቻችን ጋር እርስ በርስ እየተጫረስን ነበር ብለዋል። ስርዓቱን በመክዳት ፋኖን የተቀላቀሉ የኮሎኔሉ አጃቢዎች አክለውም በቆይታችን የበደልነውን የአማራን ሕዝብ ከፋኖ ጋር ተሰልፈን ስርዓቱን በመዋጋት የደም ዋጋ
ከፍለን እንክሰዋለን ሲሉም ቃል ገብተዋል። ከሌሎቹ ጓዶቹ ጋር በመሆን ወታደሮቹን የክብር አቀባበል ያደረገላቸው የፋኖ መሪው በበኩሉ የእንኳን ደህና መጣችሁ መልእክት አስተላልፎ ከጨቋኙ ስርዓት በመላቀቅ ወደ ፋኖ ካምፕ በመግባታቸውም አመስግኗል። እኛ የምንታገለው ስርዓት ለመንቀል ነው ያለው የፋኖ መሪው ከአገዛዙ ወጥተው ፋኖን ለተቀላቀሉ የኦሮሞ ተወላጆች የሰራዊቱ አባላት አስፈላጊውን ድጋፍ እንደሚያደርግም አስታውቋል። በዚህ ቀጠና በስማዳ ወረዳ በርካታ የሚሊሻ አድማ ብተና አባላት ከነሙሉ ትጥቃቸው ፋኖን መቀላቀላቸውም ተሰምቷል። የብልጽግናውን ስርዓት በመቃወም ፋኖን የተቀላቀሉ የሰራዊት አባላት ከፋኖ መሪው ጋር ያደረጉትን ቆይታ በዜናችን መጨረሻ እናስደምጣችኋለን። የህወሓት ታጣቂ ኃይል የሜካናይዝድ ጦሩን ከመሃል ትግራይ ማንቀሳቀሱ ተነገረ። የፕሪቶሪያው ስምምነት አስፈጻሚ ኦባሳንጆ ለሽምግልና ወደ መቀሌ ባቀኑ ማግስት በወጣው መረጃ ህወሓት በዛሬው ዕለት አዲስ የሜካናይዝድ ኃይል እንቅስቃሴ ማድረጉን ተከትሎ በትግራይ ክልል አስፈሪ የጦርነት ድባብ ተፈጥሯል ሲሉ ነዋሪዎቹ ለጣና ሳተላይት ቴሌቪዥን ገልጸዋል። ህወሓት በዛሬው ዕለት ብቻ ከ25 በላይ ተሽከርካሪዎችን በራያና ሰቆጣ ግንባር ማስጠጋቱን የገለጹት የጣና ሳተላይት ቴሌቪዥን ቁልፍ ወታደራዊ ምንጮች በተለይም መድፎችና የተለያዩ የከባድ መሳሪያ ቅንቡላዎች ሲጓጓዙ ማድራቸውን በላኩት መረጃ አረጋግጠዋል። የመድፍ ቅንቡላ የያዙ 4 ተሽከርካሪዎች ባዲ ጉዶም አድርገው ወደ ራያ መግባታቸውን የገለጹት ምንጮቻችን ተሽከርካሪዎቹ በተለይም የህወሓት ታጣቂ ኃይሎችም የከባድ መሳሪያ ልምምድ እያደረጉ በሚገኙበት ኮረም ግራካሶ ተራራ እንደሚያርፉ ገልጸዋል። ሌሎች ከመሃል ትግራይ የመጡና ወታደራዊ ሎጂስቲክ የጫኑ ተሽከርካሪዎችም ወደ መሆኒ እንዲጓጓዙ ትዕዛዝ መቀበላቸውን የገለጹት ወታደራዊ ምንጮቻችን ወጀራት አዲቀይ ዳዊት ሆቴል ለሰዓታት ከቆመ በኋላም ወደ ስፍራው መንቀሳቀሳቸውን አስታውቀዋል። በሌላ አቅጣጫ በተንቤን ጣንቋ ወረዳ አዲ ወያኔ በሚባል ስፍራም ተቀብረው የነበሩ 2 ታንኮችና ሌሎች መሳሪያዎችም ወደ ሰቆጣ አቅጣጫ መንቀሳቀሳቸው ተሰምቷል። በተለይም በአበርገሌ ወረዳ የጭላ ቀበሌ በርከት ያሉ መድፎችና ዙ23 መሰለፉን ከስፍራው የወጡ መረጃዎች ያመለክታሉ። ህወሓት በራያ አለማጣ ወረራ መፈጸሙን ተከትሎ ከ60 ሺህ በላይ የአማራ ተወላጆች የተፈናቀሉ ሲሆን በዋግምራ ዞን በ2 ወረዳዎች ብቻም ከ30 ሺህ በላይ ሰዎች ተፈናቅለው በከፋ ችግር ውስጥ እንደሚገኙ መዘገባችን ይታወሳል። የህወሓት የጦርነት እንቅስቃሴ ተጠናክሮ በቀጠለበት በዚህ ወቅትም የብልጽግናው አገዛዝም ዝግጅት እያደረገ መሆኑን ማሳያዎች አሉ። ከቀናት በፊት የብልጽግናው የደህንነት ባለስልጣን አቶ ሬድዋን ሁሴንና ከመቀሌ በህወሓት ተፈናቅለው አዲስ አበባ የተሸሸጉት አቶ ጌታቸው ረዳም ከአልጀዚራ ጋር ባደረጉት ቃለ ምልልስ ህወሓት ከኤርትራ ጋር በመሆን በኢትዮጵያ ላይ ጦርነት እንደሚከፍት እርግጠኞች ነን ሲሉም ተደምጠው ነበር። በሁለቱም የጠቅላይ ሚኒስትሩ የቅርብ ሰዎች ስሙ የተነሳው የሻዕቢያ መንግስትም ከአስመራ ምላሹን ሰጥቷል። በነጌታቸው ረዳ ስሙ የተጠራው የኤርትራ መንግስትም በማስታወቂያ ሚኒስትሩ አቶ የማነ ገብረ መስቀል በኩል ምላሽ የሰጠ ሲሆን የብልጽግናው ባለስልጣናት የተናገሩት ማታለልና የሐሰት ክስ ነው ሲሉም አስተባብለዋል። አቶ የማነ ገብረ መስቀል በትዊተር ገጻቸው እንዳሰፈሩትም በአሁኑ ወቅት በቀጠናው ለሚታየው አለመረጋጋት መንስኤው የኢትዮጵያ መንግስትና ብልጽግና ነው። ካለፈው ታህሳስ ወር ጀምሮ እያራመደ ያለው ልክ ያልሆነ የባህር በር ፍላጎትም ለዚህ መነሻ ነው ሲሉ ወቅሰዋል። ባዛውንቱም ኢሳያስ አፈወርቂ የሚመራው የኤርትራ መንግስት ከብልጽግና ጋር በቀይ ባህር አጀንዳም ሲፎካከር የከረመ ቢሆንም በመሃል ልዩ ልዩ ስልቶችን ተጠቅሞ ብልጽግና በራሱ አጀንዳና በውስጥ ፈተና እንዲጠመድ እንዳደረገውም ሲገልጽ ቆይቷል። በተለይም በኢትዮጵያ ውስጥ የብልጽግና ስርዓት ለመጣል ከሚታገሉት የፋኖ ኃይሎች ውስጥም ከሚገኙት የተወሰኑ አመራሮች በተጨማሪ ሌሎች በአማራ ህዝብ ላይ የዘር ማጥፋት ወንጀል የፈጸሙ ታጣቂ ቡድኖች ጋርም ጽምዶ የሚባል ድርጅት መመስረታቸውን በፖርት ሱዳን በተደጋጋሚ ሲገልጹ ተሰምተዋል። የማስታወቂያ ሚኒስትሩ የማነ ገብረ መስቀል ይህን ይበሉ እንጂም ከኤርትራ ወደ ትግራይ በየቀኑ ወታደራዊ ተሽከርካሪዎች የሚጓጓዙ ሲሆን ዛላምበሳን ጨምሮ በአብዛኛው የትግራይ የድንበር አካባቢዎችም የክልሉ ህዝብ ግብይት የሚፈጽመው በኤርትራ ናቅፋ ነው። ህወሓትም ነዳጅ በፌደራል መንግስቱ ስለተከለከልን በኤርትራ በኩል እያስገባን ነው ማለቱ ይታወሳል።
በግንባር ተጋድሎ በመደበኛ ውጊያ አመርቂ ውጤት እያስመዘገበ የሚገኘው ፋኖ ጠንካራ ግምገማና ውይይት እንዲሁም መሰረታዊ የሆኑ የሙያ ስልጠናዎችን እየሰጠ መሆኑን አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ የ206ኛ ከፍ ያለው ደሴ ኮር የከፍተኛና የመካከለኛ አመራሮች የምክክር መድረክ ወዲህ ደግሞ በማዕከላዊ ጎንደር የሚንቀሳቀሰው አፋብን ጎንደር ጠቅላይ ግዛት በላይዝ የ202ኛ ኮር በበኩሉ የ8ኛ ክፍል የብሔራዊ ፈተና የሚወስዱ ተማሪዎች ፈተናቸውን በሰላም እንዲያጠናቅቁ ጠባቂ ግብረ ኃይል አዘጋጅቶም አመራሮቹን መመደቡን አስታውቋል። የአመራር ውይይት ያደረገው የ206ኛ ኮር በውይይት ምክክር መድረኩ የአማራ ፋኖ ብሔራዊ ንቅናቄ አፋብን ፖለቲካ መምሪያ ኃላፊ አርበኛ ጌታ አስራደን ጨምሮ የ206ኛ ኮር ከፍተኛ አመራሮች ተገኝተውበታል ሲል የኮሩ ቃል አቀባይ ክፍል ገልጿል። ሁሉንም የክፍለ ጦር ስራ አስፈጻሚዎች ያካትተው የፖለቲካ የውይይት መድረክ ሰፊ የተልዕኮ ግምገማ ከማድረጉ በተጨማሪም ስትራቴጂክ አቅጣጫዎችን በተመለከተም በጥልቀት መክሯል ነው የተባለው። የቃል አቀባዩ ክፍሉ ለጣና ሳተላይት ቴሌቪዥን እንደገለጸው 206ኛ ከፍ ያለው ደሴ ኮር በዙ ስር ካሉ የውጊያ ቀጠናዎች በከፈለው ከፍተኛ መስዋዕትነትና በአገዛዝ ሰራዊት ላይ በሚፈጽመው ጥቃት በጀግነት ታሪኩ የሚታወቅ ኮር ነው ሲል ጠቅሶም ኮሩ በአሁኑ ወቅትም የሰራዊቱን የውጊያ ዝግጁነትና የዚህ ሰንሰለት ይበልጥም ወደ ላቀ ደረጃ ለማሻገር ተደጋጋሚ የለውጥ ስራዎችን እየሰራ ይገኛል ብሏል። ቃል አቀባዩ አክሎም 206ኛ ከፍ ያለው ደሴ ኮር አሁን ያደረገው የምክክር መድረክም በሪፎርሙ ማግስት የተመዘገቡ ስኬቶችን ለመገምገምና የቀጣይ ስምሪቶችና ስልታዊ ግቦችን ለመቅረጽ የተካሄደ ነው ብሏል። በመድረኩ ባለፉት 2 ወራት በኮሩ የተከናወኑ ወታደራዊና አስተዳደራዊ ተግባራት በጥልቀት መገምገማቸውን የኮሩ ቃል አቀባይ ክፍል ለጣቢያችን ገልጿል። ኮሩ በቀጣይ በስትራቴጂ በሎጂስቲክ አቅርቦትና በኃይል ግንባታ ረገድ ያስመዘገባቸውን ውጤቶች በመመዘን አቅጣጫዎችን ሰጥቷል ተብሏል። በተለይም የሰራዊቱን የውጊያ ስነ ምግባርና ዝግጁነት በዘላቂነት ለማስቀጠል ያስችላል በተባለውም አዲሱ የኮሩ መተዳደሪያ ደንብና የዲሲፕሊን መመሪያ ላይ የኮሩ ከፍተኛ አመራር ሰፊ ውይይት አድርጓል። መድረኩ የቀጣይ ወራትን ስልታዊ ስትራቴጂክ እቅዱን ያጸደቀ ሲሆን ወቅታዊ በሆኑ ቀጠናዊ የጸጥታ አጀንዳዎችና ስጋቶች ላይ መክሯል። ኮሩ የ6ኛና 8ኛ ክፍል ተማሪዎችን ፈተና በአግባቡ እንዲፈጽም ጥብቅ ወታደራዊ አቅጣጫዎችንም ማስቀመጡንም ገልጿል። የአካባቢውን አስተማማኝ ሰላምና ደህንነት ለማስከበር በየደረጃው የሚገኙ የክፍለ ጦር አመራሮችና መላው የኮሩ አባላት ዝግጁ እንዲሆኑም ትዕዛዝ ሰጥቷል። 206ኛ ከፍ ያለው ደሴ ኮር ስልታዊ ግቦችን በውጤታማነት ለማስቀጠልና የኮሩን ወርቃማ ስነ ምግባር ለመጠበቅ አቅጣጫን በማስቀመጥ የግምገማ መድረኩን በሚገባ ማጠናቀቁ ተገልጿል። በተያዘም የአፋብን ጎንደር ጠቅላይ ግዛት በላይዝም 202ኛ ኮር በሚንቀሳቀስባቸው ቀጠናዎች አዳዲስ የአመራር ስምሪት መስጠቱን አስታውቋል። የኮሩ ህዝብ ግንኙነት ክፍል ለጣና ሳተላይት ቴሌቪዥን በላከው መረጃም የ8ኛ ክፍል ክልል አቀፍ ፈተናዎች ያለምንም የጸጥታ ችግር እንዲካሄዱ ኮሩ አዳዲስ ስምሪቶችን ሰጥቷል ተብሏል። በ2017 ዓ.ም ሰፊ ውይይት በማድረግ የተቋረጠው ትምህርት እንዲጀመር ያደረገው ፋኖ በአሁኑ ወቅት ደግሞ ተማሪዎች ክልላዊ ፈተናውን ያለምንም ችግር እንዲወስዱ በትኩረት እየሰራ ይገኛል። ከመስከረም ወር ጀምሮ ያለውን የመማር ማስተማር ሂደት በቅርብ ርቀት እየተከታተለና እየገመገመ መቆየቱን የገለጸው ኮሩም ክልላዊ የተማሪዎች ፈተና ያለምንም ችግር እንዲሰጥ ድጋፍ የሚሰጡ አመራሮች መድቧል። በጎንደር ጠቅላይ ግዛት በጫንድባ ጣቁሳና ደልጊ ቀጠናዎችም የሚንቀሳቀሰው 202ኛ ኮር በተቆጣጠራቸው ቦታዎች ክልላዊ የ8ኛ ክፍል ፈተና ያለምንም ችግር እንዲካሄድ አስፈላጊውን ቅድመ ዝግጅት ማድረጉን ነው የገለጸው። በአማራ ክልል የ2018 የ8ኛና የ6ኛ ክፍል ክልል አቀፍ መልቀቂያ ፈተና ከመጪው ሰኞ ሰኔ 8 እስከ ሰኔ 12 ቀን ባሉት ቀናት ይሰጣል ተብሏል። በሱዳን እየተደረገ ባለው ደም አፋሳሽ የእርስ በርስ ጦርነት የንጹሃን ሕይወት ያሳስበኛል ሲል ዓለም አቀፉ የሰብአዊ መብት ተቋም አስታወቀ። ትናንት በሱዳን ኤል ኦቦይድ ከተማ የቀብር ስነ ስርዓት ላይ በነበሩ ሱዳናውያን ላይ በተፈጸመ የድሮን ጥቃት ቢያንስ 4 ንጹሃን ሰዎች መገደላቸውን ቢቢሲ ዘግቧል። ይህንን ተከትሎ ዓለም አቀፉ ማህበረሰብ ፊቱን ወደ ሱዳን እያዞረ ነው ተብሏል። አሜሪካን የሱዳንን ብሔራዊ ጦር በድልድይ መሰረተ ልማት ላይ ያደረሰውን ጥቃት በይፋ
ያወገዘ ሲሆን የሰብአዊ መብት ተቋማት ደግሞ በሱዳን የሚሞቱ ንጹሃን ዜጎች ከጊዜ ወደ ጊዜ እየጨመረ በመሆኑ አሳስቦናል እያሉ ነው። ትናንት በሱዳን በቀብር ላይ በተፈጸመው ጥቃት የሟቾች ቁጥር ከፍ እንደሚል የተገለጸ ሲሆን በጥቃቱ በርካታ ሰዎች ጉዳት እንደደረሰባቸውም ሱዳን ዶክተርስ ኔትወርክና ኢመርጀንሲ ሎየርስ የተባሉት የመብት ተሟጋቾች ቡድኖቹ ገልጸዋል። ሁለቱም ተቋማት በዘገባቸው ጥቃቱን የፈጸመው የሱዳን ፈጥኖ ደራሽ ኃይሎች RSF መሆኑን ጠቅሰዋል። ጥቃቱን ፈጽሟል የተባለው RSF ግን ስለቀረበበት ክስ እስካሁን ያለው ነገር የለም። በተለይ ኢመርጀንሲ ሎየርስ የተባለው የሰብአዊ መብት ተሟጋች ድርጅት እንደገለጸው ከባለፈው ረቡዕ ጀምሮ በተከታታይ በተፈጸመው የድሮን ጥቃቶች ቢያንስ 23 ንጹሃን ሰዎች ተገድለዋል። የሟቾች ቁጥር ከፍ ሊል እንደሚችል እየተገለጸ በመሆኑም ጉዳዩ አሳስቦኛል ብሏል። ኤል ኦቤይድ ከተማ አሁን ላይ በፈጥኖ ደራሽ ኃይሉ ቁጥጥር ስር የገባች ሲሆን ከተማዋ በ3 ዓመቱ የሱዳን የእርስ በርስ ጦርነት ዋነኛ ኢላማ ከሆኑት መካከልም ትጠቀሳለች። ከዓለም እጅግ የከፋውን ሰብአዊ ቀውስ አስከትሏል በሚባለው የሱዳን የእርስ በርስ ጦርነት ከ11 ሚሊዮን በላይ ሰዎች ከቤት ንብረታቸው ሲፈናቀሉ ከ28 ሚሊዮን በላይ የሚሆኑት ለከፍተኛ ራብ ተጋልጠዋል ሲል የዓለም የምግብ ፕሮግራም መግለጹ ይታወሳል። ምን ያህል ሰዎች እንደሞቱ በግልጽ ባይታወቅም 50 ሺህ ያህል ሰዎች እንደተገደሉ ግን በተደጋጋሚ ይዘገባል። ኢመርጀንሲ ሎየርስ እንዳለው ከሰሞኑ ብቻ በመኖሪያ ቤታቸው አካባቢ በአውሮፕላን ማረፊያ አቅራቢያና በወታደራዊ ሰፈር ዙሪያ የድሮን ጥቃት ደርሷል። ሱዳን ዶክተርስ ኔትወርክና ኢመርጀንሲ ሎየርስ እንዳስታወቁት ሐሙስ ዕለት ምግብ በጫነ ተሽከርካሪ ላይም ጥቃት ተፈጽሟል። ከተማዋ ካላት ስትራቴጂካዊ ጠቀሜታ አንጻር የውጊያ አውድማ የሆነ ሲሆን RSF ከተማዋን ሲቆጣጠር የሱዳን ጦር ደግሞ በስተምዕራብና ምስራቅ አቅጣጫ ያለውን ክፍል ያስተዳድራል። በሱዳን የእርስ በርስ ጦርነት ህወሓትና የብልጽግናው ስርዓትም ጎን ለጎን ሆነው እየተዋጉ ሲሆን በአሁኑ ወቅት የሱዳን ኃይሎች ድልና ሽንፈት ከብልጽግናው ጋር በቀጥታም የሚገናኝ ሆኖ ይጠቀሳል። የሱዳኑ ፈጥኖ ድራሽ ኃይል ጦርነቱን በድል ቢያጠናቅቅም በሱዳን ብሔራዊ ጦር የሚደገፉት የህወሓት ሳምሪ ቡድንን ጨምሮ ሌሎች ታጣቂ ኃይሎች በብልጽግናው ላይ የሚያደርሱት ጫና እንደሚቆም ሲገለጽ የአምዳጋሉን ፈጥኖ ድራሽ ኃይል ወታደራዊ ሽንፈት ካጋጥመው ደግሞ ለ4 ኪሎ ፖለቲካ መርዶ እንደሆነ ይነገራል። ለዚህ ምክንያቱ ደግሞ ብልጽግና ጭሮ ያመጣው እሳት ሲሆን በቤንሻንጉል ጉምዝ ለፈጥኖ ደራሽ ኃይሉ የስልጠና ቦታዎችን በመስጠቱና ሌሎች ወታደራዊ ድጋፎችን በማድረግ በተለይም በኩምሩክ ከተማ አቅራቢያም ሰራዊቱን አሰልፎ ከሱዳን ብሔራዊ ጦር ጋር በማዋጋቱ ጥርስ የተነከሰበት በመሆኑ ነው። ከሰሞኑ በወጣው አዲስ መረጃ ግብጽ የኢትዮጵያን አየር ኃይል እንቅስቃሴ የሚከታተል የደህንነት ቡድን ካርቱም ላይ ማዋቀሯ ታውቋል። በግብጽ አየር ኃይልና በአገሪቱ የደህንነት ባለሙያዎች ተቋቋመ የተባለው ይህ ድርጅት የኢትዮጵያ አየር ኃይል በትግራይ ክልል የሚያደርገውን እንቅስቃሴ በተመለከተም መረጃ የሚሰጥ ነው ተብሏል። ይህም ግብጽ በቀጥታ ለህወሓት ኃይሎች ድጋፍ እያደረገች መሆኑን መንግስቱ ዳንኤል ወንድሜስ ማን ነበር ስሙ? ያሬድ አብዲ ወደ አማራ ፋኖ እንኳን ደህና መጣችሁ እንላለን። እንኳን ደህና መጣችሁ። እሺ ለመጀመሪያ ጊዜ እድል ስለሰጠኝ አመሰግናለሁ እያልኩ ያው እኛ መጀመሪያ ከቤት ስንወጣ ያው ሳንረዳም ሆነ እየተረዳን ወደ መከላከያ ገብተናል ማለት ነው። አሁን ግን መከላከያ ከገባን በኋላ ስራ እየሰራን መከላከያ ውስጥ 2 ዓመት ነው የቆየሁት ማለት ነው። 2 ዓመቱን አማራ ክልል ነው ያሳለፉት ጎጃምና በጎንደር ማለት ነው። ይሄ ማለት የፈለኩት ያው ካሁን በፊት እየተሰራ የነበረው ስራ ካንድ ብለስ ብናወራ እስከ 1 ዓመት ራሷን ጨርሰን ማለት ነው። እየተሰራ የነበረ የአማራ ህዝብ ላይ ማለት ነው። የአማራ ህዝብና የኢትዮጵያ ህዝብ ላይ እየተሰራ የነበረው እያንዳንዱ ብናወራ በአመት ራሷን ጨርሰን ማለት ነው። ብዙ ነው ማለት ነው። ይሄን ያልን እኛ ያው መጀመሪያ ያለ አላማ ወደ መከላከያ ገባን። አሁን ግን አላማችን አይተን ምን እየተሰራ እንደሆነ ሁሉም ነገር አይተን ወደ አማራ ፋኖ በሰላም ተቀላቅለናል ማለት ነው። እኛ እዛው ሆነን እንደምንሰማው ፋኖ ሰውን እንደሚገል ነው የምናውቀው። እዛው ነው አመራራቸው እንደሚነግሩንም ፋኖ ሰውን ከያዘ የባሰ ደግሞ የኦሮሞ ልጆች ጭራሽ እንደማይወዱ ነው የሚነግሩን። ግን ወደዚህ መጠን ብዙ ነገር አይተናል ማለት ነው። የነሱ ያወሩን የነበረው ሁሉ ነገር ፖለቲካ እንደሆነ ሁሉም ነገር አይተናል ማለት ነው። ይሄ ደግሞ መሆን የማይገባ ነገር ነው ማለት ነው። አሁን ለምሳሌ ባለፈው እዚህ ዴንሳባታ እስከ 3ኛ ከ59ኛ ክፍለ ጦር 3ኛ ሬጂመንት የተበላበት ከነዲሽቃ ያስማረከችው ጊዜ ከአመራር ጭምር ነው እየተበላ የነበረው ጦር ማለት ነው።
አሁን ይሄ በነገራችን ላይ መከላከያ ብቻውን ሆኖ የእውነት ሀገር ያድናል ማለት ውሸት ነው። ጭራሽ ይሄ የማይታሰብ ነገር ነው ጭራሽ ማለት ነው። ግን እዛ ሰብስቦ ሲያመጡን ያው የደሃ ልጆች ያልቃሉ እንጂ እዚህ ይሄ ቋም የመከላከያ ቋም ውስጥ የደሃ ልጆች ያልቃሉ እንጂ ምንም የሚሰራ ምንም ጥቅም ማገኙበት ቦታ አይደለም ማለት ነው። አመራሮች ከሆኑ በስተቀር አመራሮች በካቢኔ በኩል ስለሚጠጋጉ ግዳጅ ሲወጡ አባል ስለሚሰጣቸው ለአመራሮቻችን አባል ስለሚሰጥ ያው ብዙ ነገር ሊጠቀሙ ይችላሉ ማለት ነው። እዚህ ግን አባላችን እርስ በርሳችን ወንድምና ወንድም ሆነን እየተባላላን ነው የነበር ነው ማለት ነው። ይሄ ሁሉ ነገር ተረድተን ወደ አማራ ፋኖ ገብተን አብረን ለመታገል ዝግጁ ነን ማለት ነው። በቤትም በኩል ለአማራ ክልል ህይወታችን አሳልፈን ለኢትዮጵያ ህዝብ በቃ ካሁን በኋላ የአማራ ፋኖ ጋር ሆነን ህይወታችን አሳልፈን ለመስጠት ዝግጁ ነን ማለት ነው። እንዋጋለን ማለት ነው። እስከ መጨረሻ ድረስ እንዋጋለን ማለት ነው። ህይወታችን እስከምንሰጥ ድረስ ማለት ነው። ካሁን በፊት ሳናቀ የአማራን ህዝብና የኢትዮጵያን ህዝብ እየጎዳን የነበርነው ነገር ደግሞ በደማችን እንኪሳለን ማለት ነው። ክቡራን ተመልካቾቻችን እንግዲህ ወንድሞች ስርዓቱን ተረድተው ወደ አማራ ፋኖ ብሔራዊ ንቅናቄ ወደ ስቴደንሳ ብርጌድ አብረው በጋራ ሆነው ስርዓቱን ለመጣል አብረው ሊታገሉ ቃል ገብተው መጥተዋል። እኛ እንግዲህ አማራ ፋኖ ብሔራዊ ንቅናቄ አባሎች እና አመራሮች የምንታገለው ስርዓቱን እንጂ ህዝቦችን አይደለም። እኛ ኦሮሞ ጠላታችን አይደለም፣ ወላይታ ጠላታችን አይደለም፣ ሀዲያ ጠላታችን አይደለም። እያንዳንዱ የኢትዮጵያ ብሔረሰብ ወንድም ብሔረሰቦች በሙሉ ለኛ ወዳጅ እንጂ ጠላት ሆኖ የማያውቁ። እኛ ጠላታችን ስርዓቱ ነው። ተባብረን ለአንዴና ለመጨረሻ ጊዜ ይሄን በጋራ አድርገን ይሄን ስርዓት ከምድረ ገጽ ነቅለን እናጠፋለን ብለን ከጣና ሳተላይት ቴሌቪዥን የዛሬ ዜናዎቻችን በዚህ አበቃን። ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። አብራችሁን ስለነበራችሁ